ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ኢትዮጵያ ያካሄደቻቸው ምርጫዎች ኢትዮጵያ በዘመናዊ ታሪኳ በተለይም በ1987 ዓ.ም በኋላ የመጣውን ህገ መንግስት መሰረት በማድረግ 6 ሀገራዊ ምርጫዎችን አካሂዳለች። ከነዚህ በተጨማሪ በደርግ ዘመን በ1979 ዓ.ም በሽግግር መንግስት ወቅት በ1984 ዓ.ም የተደረጉ ምርጫዎችም ነበሩ። ዲሞክራሲያዊ ስርዓት ይገነባ ዘንድ ምርጫ እጅጉን አስፈላጊ በመሆኑ ያንን መንገድ ለመከተል በሀገሪቱ ምርጫ መካሄድ ከጀመረ 30 ዓመታት አልፈውታል። በእነዚህ የምርጫ ጉዞዎች የመድብለ ፓርቲ ስርዓት ገሸሽ የተደረገበትና በአንድ ቁንጮ ፓርቲ መሪነትና ቁጥጥር የምርጫዎቹ ውጤት ተጠናቀዋል። ከተደረጉት ምርጫዎች ምናልባትም በ1997 ታይቶ የነበረው የተቃዋሚ ፓርቲዎች ትንቅንቅ ተደግሞ አያውቅም፣ ወደፊትም ይደገማል ተብሎ አይታሰብም ሲሉ ብዙዎች ይሟገታሉ። በጠቅላላው አሁን ያለውን የፌዴራል ስርዓት ተከትሎ የተደረጉትን ዋና ዋና ሀገራዊ ምርጫዎች በዝርዝርና በግልጽ እንደሚከተለው እንመልከት። አንደኛው በ1987 ዓ.ም የጀመረው የመጀመሪያው ሀገራዊ ምርጫ። ይህ ምርጫ የኢፌዴሪ ህገ መንግስት ከጸደቀ በኋላ የተደረገው የመጀመሪያው ሀገራዊ ምርጫ ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አብዛኛውን የወንበር ቁጥር በማሸነፍ የመጀመሪያውን መደበኛ መንግስት መሰረተ። በዚህ ምርጫ አብዛኞቹ ተቃዋሚ ፓርቲዎች ምርጫውን በይፋ የረገጡት ቦይኮት ያደረጉት በመሆኑ ኢህአዴግ ያለ ጠንካራ ተፎካካሪ በቀላሉ ያሸነፈበትና የፌዴራል ስርዓቱን በይፋ ያስጀመረበት ምርጫ ነበር። ሁለተኛው ደግሞ በ1992 ዓ.ም የተካሄደውና ሁለተኛው ሀገራዊ ምርጫ ነው። ይህ ምርጫ ኢትዮጵያና ኤርትራ በድንበር ጦርነት ላይ በነበሩበት ዋዜማና ማግስት የተካሄደ ነበር። ኢህአዴግና አጋር ፓርቲዎቹም ሰፊ ድምጽ በማግኘት ስልጣናቸውን አስቀጥለዋል። ከአንደኛው ምርጫ በተሻለ ሁኔታ ጥቂት የተቃዋሚ ፓርቲዎችና የግል ተወዳዳሪዎችም የተሳተፉበት ቢሆንም ገዢው ፓርቲ የነበረውን አገራዊ የሀገር ፍቅር ስሜት ከጦርነቱ ጋር ተያይዞ ለፖለቲካ ድጋፍ መገንቢያነት ተጠቅሞበታል። ሶስተኛ በ1997 ዓ.ም የተካሄደው ሶስተኛው ሀገራዊ ምርጫ ይገኝበታል። በኢትዮጵያ የምርጫ ታሪክ ውስጥ ከፍተኛ የህዝብ ተሳትፎ የተዘገበበት እጅግ ተወዳዳሪና ውጥረት የነገሰበት ታሪካዊ ምርጫ ነው። በይፋዊ መግለጫው ኢህአዴግ አሸናፊ መሆኑ ቢታወጅም የተቃዋሚ ጥምረቶች ቅንጅትና ህብረት በአዲስ አበባና በሌሎች ዋና ዋና ከተሞች ከፍተኛ ታሪካዊ ድል ተቀዳጁ። ምርጫው እጅግ ሰላማዊ በሆኑ የክርክር መድረኮች የተጀመረ ቢሆንም ከድምጽ ቆጠራ በኋላ በተነሳው አለመግባባትና ውዝግብ ምክንያት ሀገሪቱ ከባድ የፖለቲካ ቀውስ ውስጥ ገብታም ነበር። በርካታ የተቃዋሚ መሪዎች የታሰሩበትና በሰው ህይወት ላይ ጉዳት የደረሰበት ወቅትም ነበር። ከዚያ ቀጥሎ የተካሄደው የ2002 ዓ.ም አራተኛው ሀገራዊ ምርጫ ነው። ከ1997 ዓ.ም ቀውስ በኋላ የተካሄደ በመሆኑ ገዢው ፓርቲ ቁጥጥሩን እጅግ አጥብቆ የገባበት ምርጫም ነበር። ኢህአዴግና አጋሮቹ ከፓርላማው 547 ወንበሮች ውስጥ 99.6 በመቶ ወይም 545 ወንበሮችን በማሸነፍ ሙሉ በሙሉ የተቆጣጠሩበት ውጤትም ተመዘገበ። ተቃዋሚዎች በተለይ መድረክ የተባለው ጥምረት ከፍተኛ ጫና እንዳደረባቸውና የምርጫው ሜዳ እኩል እንዳልነበር በሰፊው የገለጹበት፣ በፓርላማ ውስጥ የተቃውሞ ድምጽ ሙሉ በሙሉ የጠፋበት ምርጫም ነበር። ከዚያም ደግሞ 2007 ዓ.ም የተካሄደው አምስተኛው ሀገራዊ ምርጫም ይታወሳል። የምርጫ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ካለፉ በኋላ አቶ ኃይለማርያም ደሳለኝ በጠቅላይ ሚኒስትርነት በነበሩበት ወቅት የተደረገ ነው። ኢህአዴግና አጋሮቹ ሁሉንም የፓርላማ ወንበሮች ወይም 100 በመቶ ማሸነፋቸውን በይፋ አወጁ። አንድም የተቃዋሚ ወንበር የሌለው ፓርላማ የተመሰረተበትም ሲሆን ይህ ፍጹም የአንድ ፓርቲ ቁጥጥር በህዝቡ ዘንድ ከፍተኛ ቅሬታን ፈጥሮ ከ2008 ዓ.ም ጀምሮ ለሀገሪቱ አጠቃላይ የፖለቲካ ለውጥና ለኢህአዴግ መፍረስ ምክንያት ለሆኑት ህዝባዊ ተቃውሞዎች መንገድ የከፈተ ክስተትም ሆኗል። ሌላኛው ሀገራዊ ምርጫ ደግሞ በ2013 ዓ.ም የተካሄደው ስድስተኛው ሀገራዊ ምርጫ ይገኝበታል። በለውጡ ማግስት በኮቪድ-19 ወረርሽኝና በሀገሪቱ በነበሩት የጸጥታ ችግሮች በተለይም በሰሜኑ የሀገሪቱ ክፍል በነበረው ጦርነት ምክንያት ተራዝሞ ሰኔ 2013 ዓ.ም የተካሄደ ምርጫ ነው። ብልጽግና ፓርቲ ኢህአዴግ ፈርሶ የተተካው አዲሱ ፓርቲ አብዛኛውን የፓርላማ ወንበር በማሸነፍ አሁን ያለውን መንግስት መሰረተ።
ብሔራዊ ምርጫ ቦርድ በአዲስ መልክ ተዋቅሮ ነጻነቱን ለማሳየት የሞከረበት ቢሆንም አንዳንድ ተጽዕኖ ፈጣሪ የተቃዋሚ ፓርቲዎች በተለያዩ ምክንያቶች በመሪዎቻቸው መታሰርና በፖለቲካዊ ቅሬታዎችም ሳይሳተፉ ቀርተዋል። ሆኖም ግን እንደ ኢዜማና አብን ያሉ ፓርቲዎች ተሳትፈው ጥቂት ወንበሮችን ማግኘት ችለዋል። እነሆ በሀገሪቱ 7ኛው ምርጫ በዛሬው ዕለት ማለትም ግንቦት 24 ቀን 2018 ዓ.ም ተካሂዷል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ